ጥምቀት ለመሆን አንድ ቀን ዋዜማው ላይ ነው ይህም መርዶ የነገሩኝ። ከዛ በፊት ደግሞ አንድ ቀን በፊት ደግሞ ደውዬ ማነው ደውላ አውርቻታለሁ የሚል አይነት ነገር ነው ያሉኝ። ምናልባት ሽሙዬ በዚህ ላይ አንድ ደግሞ መጠይቅህ ምን ያህል ቀን ነው ከእሷ ጋር አብራችሁ ጉዞ ያደረጋችሁት? እንግዲህ ከጅዳ ጀምሮ ነው አብረን የተጓዘ። አንድ ቀን አድረናል ሳቢያ ላይ፣ 2 ቀን ሳቢያ ደግሞ ወደ 9 ሰዓት ላይ ተጭነን መሽቶብን አድረን ጠዋት ሄደን እንደገና ደግሞ ትንሽ መንገድ ሄደን ካድን በኋላ ለሊቱ ደግሞ እንደዚሁ መንገድ ሄደናል። ከዛ ውጪ ነው ማለት ነው። ቢያንስ 3-4 ቀን እና 5 ቀን አካባቢ ይሆናል ማለት ነው አይደል? እንደምትልህ 4 ቀን እንደዛ ያድረናል። ከእንትቢያ የሚባለው ቦታ ላይ ያድራል። እዛም ያድር ነው 2 ቀን 1 ቀን ነው። አሁን እዛ ጋር አድረናል። አሁን እዛም ቢል አደር ማለት ነው። እነዚህኞቹን ጓደኞችን ያገኘንበት ቦታ አለ። ኢትዮጵያ መጥተህ ምን ያህል ጊዜ ቆይተሃል? ኢትዮጵያ ተቀምጫለሁ። ምን ያህል ጊዜ? ኢትዮጵያ እንዲያውም ከዚህ ባሉ በ20 ቀናችን ነው፣ በ22ኛ ቀናችን ነው ድረስ እኮ ምን ያህል ጊዜ? አዲስ አበባ ላይ የአንድ ወር ቤት ኪራይ ከውጭ ደግሞ በቃ በአጠቃላይ ከዚህ ሄጄ መለስበት 2 ወር ቢሆን ነው። ቤተሰቦቿ ሊያገኙህ በጣም ይፈልጉ ነበር። ምናልባት የአንድ አካባቢ ልጆች ሆናችሁ የአካባቢ ይሄን ልጅ ከአንተ አጠገብ ቀርታ ወደኋላ በዛ ላይ ሙታለች ብለህ ቪዲዮ ሰርተህ ቤተሰቦቿ ይሄ መርዶ ተነግሯቸው ቢያንስ እንኳን እንደው ለማጽናናትም ቤተሰቦቿ ለማናገር ምን ያህል ሞክርሃል? እነሱስ አንተን ሲፈልጉ አንተም ለማግኘትስ ምን ያህል ፈቃደኛ ሆነሃል? እስቲ ይህንንም በዛው ነገረኝ። እነሱ ፈልገው ቢሆን ጃይዝ ነኝ እንጂ እምቢ ብዬም አላውቅም። ላገኘት ይለኝ ግልጽ አይደለም። አግኝታቸው ታውቃለህ? አግኝቻችሁም እኔ እኮ አላጋጭራችሁ ቤተሰቦቹ እሷንም እኮ እዚህ ነው ያወቅኳት። እነሱ ግን ያውቁሃል። የእናትህንም ስም ሁላ እንትኑ ሙሉ እንትኖችንም ቤት ድረስም ሁላ መጥተው ነበረ። ያው አንተ ለማግኘት ፈቃደኛ ወይንም ቢዚ ሆነ ካልሆነ በስተቀር እኮ እምቢ ብሎናል። ማስረጃ ካለ ደግሞ መጠየቅ ይችላል። እንዲህ ብዬ ከሆነ ማለት ነው። የገጠር ልጅ ማለት ለቅሶ ለመድረስ እንኳን ኢትዮጵያ ከገባ ካይቀር ሀዘን ሞታለች ብለሃቸዋል። ስለዚህ ለቅሶ ልደርሳቸው አልሄድክም ቤተሰቦቿ ቤት? ባለፈ ኢትዮጵያ ስደርስ ቤተሰቦቹ ጋር ለቅሶ ለመድረስ ሰውኛ ማለት ነው፣ ማንኛውም ኢትዮጵያዊ እንደሚያደርገው ለቅሶ ለመድረስ ይሄድ ነበር እና ሄደክ ነበር ቤተሰቦቿ ጋር? እኔ አላውቃቸውም እኮ አልኩሽ። ቤተሰቦች ያው ባላቃቸውም አፈል በዛ ላይ ደግሞ ህፃን ልጅ ነኝ። ሌላው
እንትን ለማድረግ ያህል የመጨረሻ ጥያቄ ነው። አብራችሁ በምትጓዙበት ሰዓት እንደው የህመም ምልክት ወይንም የሆነ ያየባት ነገር ምናምን ነገር ይኖራል እሷ ላይ? እኔ ያየሁት ድካም ነው ያየሁት። ግን ቤተሰብ ጠይቂያቸው ያማት ነበር እንዴ ብያቸው በጠይቃቸው አዎ ከዚህ በፊት የሆነ እንደ እንትን እንደሚጥል ነገር እና የተው ለሌላዎቹ ግባት እንዳይሆን እኔ እሱም መረጃውን ስላለን አሁን የሚመጣው በስልክ ያው እሱም እዛው አካባቢ ሰው ስለሆነ ማን ነበረ ሹምዬ ኃይለማርያም የሚባለውን ትደውይለት እና እያብራራ የነበረው ወደ ቤተሰብም እየነገረ የነበረው ኦፍኮርስ ወደ ውጭ ከመውጣቷ በፊት ጸበል ነበረች የሚል ነገር አንስተዋል እና ያንን ነው እንደ መጣቀሻ እያነሱ ያሉት። ይሄ ከዛም አልፎ ብዙ ጊዜ ቆይታለች አይደል በስደት ዓለም ውስጥ ድሮ የነበረውን በጉዞ ላይ አሁን መንገድ ላይ ጥሏት ስላላየን እንደዚህ አይነት ጥያቄ የጠየቅኩት ቤተሰቦቿን ስጠይቃቸው ነው። እነሱ ራሳቸው ናቸው የነገሩኝ። በሜሴንጀርም እንደሚያወሩ ተናግራል። እንዴት አታውቃት? ቪዲዮ ቢከፍት አማራጭ ነው። ልጅቱ ጋር በሜሴንጀርም የሚያወሩ ነበር። በማን ወቅት ከማን ጋር በሜሴንጀር የሚያወሩት? ከማን ጋር ነበር? እኔ ጋር ቪዲዮ ቢከፍት የተመረጠ ነው። እሱ ሲባል ሲያልጨርስ ነው እንጂ ሌላ ነገር ያወራነው ነገር የለም። የገጠር ልጅ ቪዲዮ ልታበራ ትላለህ እባክህ? ሀዊ የምሬው መሲ መጣለች። አዎ እኔ ጥያቄው ስላልተመለሰልኝ ነው። ማለት በእኛ በኢትዮጵያውያን ባህል አይደለም አብሮን መንገድ የተጓዘ ሰው አልመለሰልኝም። በቂ አይደለም ለሚመልሱ ከይቅርታ ጋር አብሮን የተጓዘ የስደት ጓደኛችን ቀርቶ ድንኳን ስናይ እንኳን መንገድ ላይ ገብተን ነፍስ ይማር እንላለን እና እውነት መሞቷን ካመንክበት እና እንዴት ቤተሰቦቿ ጋር ሄደክ ፈጣሪ አጽናቸው አላልካቸውም? እንዴት አልሄድክም? እንዴት ለምን አይናቸውን አላየህም ቤተሰቦቿ ጋር? ይሄ ነበር የኔ ጥያቄ። ማለት እኔ ብሆን ስለማደርገው ማለት ነው። ለምንድን ነው ቪዲዮ የጠፋኸው? እየበላው ስለሆነ ነው። ታዲያ እንዴት ነው? ቁጭ ብያደር። እሺ ችግር የለም። በልተህ ስትጨርስ ኢትስ ፋይን፣ ችግር የለውም። በልተህ ስትጨርስ ታበራለህ። ምን ችግር የለውም። ይሄ እንትን አይለንም፣ አያጋጭም። እሺ ሁለተኛ ጥያቄ ነገሰ ለአንተ ምንህ ነው? ዝምድና አላችሁ? ያጎቴ ልጅ ነው። ነገሰ ለአንተ ያጎተህ ልጅ ነው። ኦኬ ጥሩ። ታዲያ ያጎተህ ልጅ ለምንድን ነው ስልክ ስደውል ዛሬ ፋጡማ በምትባል ሰው ያስነሳው? ለምን? እኔ ምን አውቃለሁ ታዲያ እሱን። አሁን ፋጡማን ከማንም ጋር አወራም። ገባኝ። አንተን ብሌም እያል አንተን እየወቀስኩ ፋጡማን ታውቃታለህ? ሚስቱ ናት፣ እህቱ ናት፣ ምኑ ናት ፋጡማ? ነገሰን ታውቂዋለሽ ስላት ጆሮዬ ላይ ዘጋት። የማን ስልክ እንደሆነ ታውቂያለሽ አለችኝ። እኔ የነገሰ ነው ብሎ የገጠር ልጅ ሊሰጠኝ ስላት እኔ ፋጡማ አብደላ እባላለሁ፣ ይሄ ስልክ የፋጡማ አብደላ ነው አለችኝ። ሪከርድ አድርጌያለሁ፣ ማስረጃ አሰምቻለሁ ቮይሱን። ሰው ምንድን ነው ለምንድን ነው ይሄንን ያደረገው? ያጎትክ ልጅ ከሆነ ለምንድን ነው? ወይ አንተ አሁን ልደውልለት ትችላለህ እንዴ? ስልኩ እኮ የሰጠውሽ እኮ ስልክ 51 የሚለው እኮ ነው መጨረሻ 12። በሰጣኝ ስልክ ፋጡማን እንግዲህ ለእሱ ምናልባት ገርል ፍሬንዱ ኦር ሚስት ኧረ አይደለችም። እኔ ሚስቱ እዛ ሀገር ነው። ታዲያ ለምን ሚስቱ ሳውዲ ከሆነች የነገሰን ስልክ ያነሳችው ፋጡማ አብደላ ማን ናት? እኔ በምን አውቃለሁ ታዲያ? አቡ አንድ ነገር እዚህ ጋር ደውሎ እኮ የገጠር ልጅ እኮ አሁን ያጎቱን ልጅ እኮ አንድ ግባ ትፈለጋለህ ብሎ ማንስ ትችል ስልኮ ሀና ስልክ እሱ ጋር ነው ያለው ስለተባለ መጥቶ ያውራ። አይገኝም ከተባለ ነው እንግዲህ ሌላ ችግር የሚሆነው። በስልክ በምንም በኩል ደውሎ ናና መምጣት አለበት ያኛው።
ቤተሰቦቿን ንብረቷን ይፈልጋሉ፣ ስልኳንና ፓስፖርቷን። ስለዚህ ስልኳና ፓስፖርቷ አሳጋ ነው። ይምጣና ነገሰ ስልኳና ፓስፖርቷን ሀቡ አንድ የምትጠይቅልኝ የሀኒን ፎቶ እየለጠፉ ሀዘናቸውን የሚገልጹ ሰዎችን ሞታለች ምንድን ነው በሞተ ሰው እንትን የምትሉት ብለህ ለምን ቪዲዮ ሰራው? ስለዚህ የሀኒን ፎቶ የሚለጥፉትና ስለ ሞቶ ሀዘናቸውን የሚገልጹ ሰዎችን ሲያሸማቅ ነበር ብዬ ነው ቪዲዮ ሰርተው መሞቷ ድንጉያ ተደርግተኛ አታቀሳስር ወንድሜ። እኔ ስም ጠቅሻ አይደለም የሰራሁት። ለምንድን ነው በሞተ ሰው ላይ እኔ የሰራሁት ደግሞ አሁን በቅርብ ነው። ምን ሲሉ ነው? ምን ሲሉ ሰው ላይ አንድ ሰው ቪዲዮ ሲሰራ አንድ ሰው በሞተ ቪዲዮ ላይ 5-6 ቪዲዮ ሲሰራ ቤተሰብ ያን እያየ ያለቅሳል። ገባሽ አይደለ? ስክሮል ስታደርጊ አንቺ ዘመድሽ እየተለቀሰ ወይም እንትን እየተባለበት ስታይ ታለቅሻለሽ። ስታዩ ፎቶ እኮ ስለ እሱ አይደለም እኮ ያወራሁት ብራዘር። ኖ አይደለም ማለት የሞተን ሰው 80 ጊዜ አትፖስቱ ነው አይደለ? ቤተሰቦቿ ሀዘን አታብዙባቸው። ያ ማለት አዎ፣ ጥያቄው ያ ማለት ስለመሞቷ እርግጠኛ ማለት ነው እኮ ነው እያለክ ያለው። ያ